ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች በመካከለኛው ምስራቅ ታይቶ የማይታወቅ አዲስ የደህንነት ስጋትና ወታደራዊ ሽግግር እየተቀጣጠለ ይገኛል። ሩሲያና ኢራን የገነቡት ጥብቅ ወታደራዊ ጥምረት አሁን ወደ ላቀ ደረጃ መሸጋገሩን የሚያሳዩ አዳዲስ መረጃዎች በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥረዋል። በተለይም ሩሲያ ለኢራን እያቀረበችው ያለው የተሻሻለው የሻሂድ የጥቃት ድሮን በክልሉ የሚገኙትን የአሜሪካና የአጋሮቿን ወታደራዊ ካምፕ እንዲሁም የጦር መርከቦችን በቀጥታ ኢላማው ሲያስገባ መሆኑ ተነግሯል። ይህ ዜና ይፋ መሆኑን ተከትሎ በዋሽንግተንና በምዕራባውያን መከላከያ ሚኒስትሮች ውስጥ ከፍተኛ ውይይትና ስጋት የነገሰ ሲሆን በአካባቢው ያለው የኃይል ሚዛን ሙሉ በሙሉ ሊለውጠው እንደሚችል ወታደራዊ ባለሙያዎች እየገለጹ ይገኛሉ። ይህ አዲስ የቴክኖሎጂ ሽግግር ምን ያክል አደገኛ ነው? በዩክሬን የጦር ሜዳ ላይ ለዓመታት በተደረጉ ውጊያዎች ውስጥ በተግባር የተፈተነውና ከፍተኛ መሻሻል የተደረገበት የሻሂድ ድሮን አሁን ላይ ተራ የጥቃት መሳሪያ መሆኑ አብቅቶለታል። ለምዕራባውያን ወታደራዊ የስለላ ሪፖርቶች ከሆነ አዲሱ የድሮን ስሪት እጅግ ዘመናዊ የሳተላይት መገናኛ ዘዴዎችን የያዘ ሲሆን ይህም የምዕራባውያንን ኤሌክትሮኒክስ መከላከያ ስልቶች በቀላሉ ሰብሮ እንዲያልፍ ያስችለዋል። በተጨማሪም ድሮኑ የራሱን አቅጣጫ በራሱ ማስተካከል የሚያስችል የተራቀቀ የዳሰሳ ሲስተም የተገጠመለት በመሆኑም ከመቼውም ጊዜ በላይ ትክክለኛ ኢላማውን የመምታት አቅሙ በከፍተኛ ሁኔታ ጨምሯል። ጉዳዩን ይበልጥ አሳሳቢ የሚያደርገው ግን የቴክኖሎጂው መሻሻል ብቻ አይደለም። ሩሲያ ለኢራን እያደረገችው ያለው እጅግ ሚስጥራዊ የሆነው የወታደራዊ የሳተላይት መረጃዎች ልውውጥ ጭምር እንጂ። ይህ ትብብር ኢራን በአካባቢው የሚንቀሳቀሱትን የአሜሪካ የጦር መርከቦች፣ የአየር ኃይል ካምፖችና ሌሎች ስልታዊ የነዳጅ ማከማቻዎችን በከፍተኛ ትክክለኛነት እንድትከታተልና እንድትመታ ያስችላታል። በተለይም በፐርሺያ ባህረ ሰላጤና በቀይ ባህር ላይ የሚገኙት የአሜሪካ የባህር ኃይል አባላት በዚህ አዲስ ስጋት ምክንያት ከፍተኛ ጥንቃቄ እንዲያደርጉ የተገደዱ ሲሆን የቀጠናው ውጥረትም ወደ አስከፊ ደረጃ ላይ ደርሷል። ይህ የሩሲያና የኢራን ወታደራዊ ጋብቻ በመካከለኛው ምስራቅ ላይ የሚኖረው የረጅም ጊዜ ተጽዕኖ በቀላሉ የሚታይ አይደለም። እስካሁን ድረስ አሜሪካና አጋሮቿ በቀጠናው የነበራቸው የአየር ላይ የበላይነት በዚህ ርካሽ ነገር ግን እጅግ አጥፊ በሆነ የድሮን ቴክኖሎጂ ምክንያት ትልቅ ፈተና ገጥሟቸዋል። የመከላከያ ባለሙያዎች እንደሚነግሩን ኢራን እነዚህን ድሮኖች በብዛት ማምረቷና ለክልሉ ታጣቂ ኃይሎች ማከፋፈሏ በአካባቢው የሚገኙትን እንደ እስራኤል ያሉ የአሜሪካ ወዳጅ ሀገራትን የመከላከያ አቅም በእጅጉ የሚፈትን ይሆናል። ይህ ሂደት ዘመናዊውን የጦርነት ስልት ሙሉ በሙሉ ወደ አዲስ ምዕራፍ እያሸጋገረው ይገኛል። ይህ በእንዲህ እንዳለ አሜሪካና አጋሮቿ በኢራን ወታደራዊ ይዞታዎች ላይ ከፍተኛ ጥቃት በሰነዘሩ በጥቂት ቀናት ውስጥ የፕሬዝዳንት ዶናልድ ትራምፕ አስተዳደር በሚስጥርና በድንገት ከኢራን አብዮታዊ ዘብ ጋር የቅርብ ቁርኝት ባላቸው አየር መንገዶች ላይ ጥሎት የነበረውን ማዕቀብ አንስቷል። የዩናይትድ ስቴትስ የፋይናንስ ሚኒስትር የኢራን ጦር መሳሪያዎችንና ተዋጊዎችን ወደ ሶሪያና የመን ስታጓጉዝ የነበረችውን ፍላይ ባግዳድ አየር መንገድን እና ሌሎች ንብረቶችን ከማዕቀብ ዝርዝሩ ሰርዟል። ለመሆኑ ይህ እርምጃ ምን ማለት ነው? ትራምፕ ለኢራን መለስተኛ የዲፕሎማሲ መንገድ ነው ወይስ የሰላም ጥሪ እያቀረቡ ነው? ወይስ ይህ ጠላት ጥንካሬውን እንዲያጣ ለማድረግ የተነደፈ የረቀቀ የስትራቴጂ ወጥመድ ነው? በርካታ የደህንነት ተንታኞች እንደሚሉት ዋሽንግተን ማዕቀቡን ያነሳቸው በሆርሙዝ ወሽመጥ ዙሪያ ለሚደረግ ድርድር ኢራንን ለማባበል ሳይሆን ይበልጥ ወደ መጨረሻው ድርድር እንድትመጣና በራሷ ፈቃድ እጇን እንድትሰጥ ለማድረግ የተጠቀመችበት ካሮትና ዱላ የተሰኘው የታወቀው የዲፕሎማሲ ስልት ነው። ይህ እርምጃ አጋሮቿን እስራኤልና ሳውዲ አረቢያን ሳይቀር እያስገረመ ይገኛል። ይህ በእንዲህ እንዳለ የኢራን የኒኩሌር መርሃ ግብር የመጨረሻው ቀይ መስመር ላይ መድረሱ ታውቋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለዓለም ባደረጉት አስቸኳይ ይፋዊ መግለጫ የኢራን አብዮታዊ ዘብ ዋና አዛዥ ኢራን በይፋ የአቶሚክ ቦምብ ለመስራት ዝግጅቷን ማጠናቋን በአደባባይ መናገራቸውን ይፋ አድርገዋል። ይህ መግለጫ ለእስራኤል የሀገራዊ ደህንነት ብቻ ሳይሆን የህልውና ጉዳይ ነው ብለዋል። ኔታንያሁ እንደገለጹት የእስራኤል ህልውና በማንኛውም ዓለም አቀፍ የሰላም ስምምነት ላይ ለድርድር እንደማይቀርብ ተናግረዋል። እስራኤል ብቻዋን ብትቆምም እንኳ ከኢራን የሚመጣውን የኒኩሌር ስጋት ለማስወገድ ማንኛውንም አይነት አስከፊ እርምጃ ለመውሰድ ቆርጣ ተነስታለች ብለዋል ኔታንያሁ። የእስራኤል የጦር ካቢኔ በአሁኑ ሰዓት በኢራን የኒኩሌር ማብለያ ማዕከላት እንደ ናታንስ ፎርዶ ያለው የተመሸጉ የምድር ውስጥ ይዞታዎች ላይ የአየር ጥቃት ለመሰንዘር ዝግጁ መሆኑን ገልጿል። ይህ ጦርነት ከተቀሰቀሰ መላውን የመካከለኛው ምስራቅ ክልል ወደ ከፋ የእሳት አዙሪት ውስጥ እንደሚከተው ይታመናል። ሆኖም ግን ትልቁ ቦምብ
ቦምብ የፈነዳው ከዋሽንግተን ነው። ፕሬዚዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ አሜሪካ ከአንደኛው እና ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ ግዙፍ እና አስፈሪ ወታደራዊ ጥቃት በኢራን ላይ ለመሰንዘር ሙሉ በሙሉ ተዘጋጅታ እንደነበር በይፋ ተናግረዋል። ይህ እቅድ በ48 ሰዓታት ውስጥ ብቻ መላውን የኢራን አብዮታዊ ዘብ ወታደራዊ መዋቅር፣ የኮማንድ ፖስቶችንና የአየር መከላከያ ዘዴዎችን ሙሉ በሙሉ አውድሞ ለመጨረስ የተረደፈ ነበር ብለዋል ዶናልድ ትራምፕ አሁንም ቢሆን ጦርነትን ለማስወገድ እና በምትኩ ዲፕሎማሲያዊ መፍትሄ ለማግኘት እንደሚፈልጉ በግልጽ ተናግረዋል። ነገር ግን አሜሪካ ያዘጋጀችው ጥቃት ምን ያክል አደገኛ እንደነበር ሲገልጹ ጥቃቱ ከመፈጸሙ ጥቂት ሰዓታት በፊት የኢራን ከፍተኛ መሪዎች በቀጥታ ወደ ዋሽንግተን ስልክ ደውለው ጥቃት እንዲቆምላቸው እና ለድርድር ዝግጁ መሆናቸውን በመግለጽ እንደተማጸኑ ትራምፕ ተናግረዋል። ይህ የሚያሳየው ቴህራን ከአሜሪካ ጋር ወደ ቀጥታ ጦርነት መግባት እንደማትችልና የሀገሪቱ ወታደራዊ ጥንካሬ በፕሮፓጋንዳ ብቻ የተዛባ መሆኑን በአሜሪካ በኩል ለማሳየት የተደረገ መግለጫ ነው። በመጨረሻም ሌላው ትልቁ ዜና በኦማን አሸማጋይነት በሆርሙዝ ወሽመጥ ላይ ለ60 ቀናት የሚቆይ አዲስ የባህር ላይ ጉዞ ስምምነት ሊደረግ መቃረቡ ነው። በዚህ ስምምነት መሰረት የንግድ መርከቦች በኢራን ወገን ገብተው በኦማን ወገን እንዲወጡ ይደረጋል። ይሁን እንጂ ስምምነት በእስራኤል ዘንድ ትልቅ ስጋትን ፈጥሯል። የእስራኤል መከላከያ ባለስልጣናት እንደሚሉት ይህ ስምምነት ለኢራን ጊዜ ለመስጠት የተዘጋጀ ወጥመድ ነው። ኢራን በዚህ የ60 ቀናት የእፎይታ ጊዜ በመጠቀም የነዳጅ ምርቷን በከፍተኛ ሁኔታ በመሸጥና በቢሊየን የሚቆጠር ዶላር ታገኛለች። የተጎዱ የአየር መከላከያ ዘዴዎቿን ትጠግናለች። እንዲሁም የኒውክሌር መርሃ ግብሯን ሳታቆም ለቀጣዩ ዙር ጦርነት ወታደራዊ አቅሟን ታጠናክራለች። እስራኤል አጋሮቿ አሜሪካና ኦማን በዚህ ስምምነት እንዳይታለሉና በኢራን ላይ የሚደረገው ከፍተኛ ጫና እንዳይቀንስ እየወተወተች ትገኛለች። ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች፣ በመካከለኛው ምስራቅ ታይቶ የማይታወቅ አዲስ የደህንነት ስጋትና ወታደራዊ ሽግግር እየተቀጣጠለ ይገኛል። ሩሲያና ኢራን የገነቡት ጥብቅ ወታደራዊ ጥምረት አሁን ወደ ላቀ ደረጃ መሸጋገሩን የሚያሳዩ አዳዲስ መረጃዎች በዓለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥረዋል። በተለይም ሩሲያ ለኢራን እያቀረበችው ያለው የተሻሻለው የሻሂድ የጥቃት ድሮን በክልሉ የሚገኙትን የአሜሪካና የአጋሮቿን ወታደራዊ ካምፕ እንዲሁም የጦር መርከቦችን በቀጥታ ኢላማ ውስጥ ያስገባ መሆኑ ተነግሯል። ይህ ዜና ይፋ መሆኑን ተከትሎ በዋሽንግተንና በምዕራባውያን መከላከያ ሚኒስትሮች ውስጥ ከፍተኛ ውይይትና ስጋት የነገሰ ሲሆን በአካባቢው ያለው የኃይል ሚዛን ሙሉ በሙሉ ሊለውጠው እንደሚችል ወታደራዊ ባለሙያዎች እየገለጹ ይገኛሉ። ይህ አዲስ የቴክኖሎጂ ሽግግር ምን ያክል አደገኛ ነው? በዩክሬን የጦር ሜዳ ላይ ለዓመታት በተደረጉ ውጊያዎች ውስጥ በተግባር የተፈተነውና ከፍተኛ መሻሻል የተደረገበት የሻሂድ ድሮን አሁን ላይ ተራ የጥቃት መሳሪያ መሆኑ አብቅቶለታል። የምዕራባውያን ወታደራዊ የስለላ ሪፖርቶች ከሆነ አዲሱ የድሮን ስሪት እጅግ ዘመናዊ የሳተላይት መገናኛ ዘዴዎችን የያዘ ሲሆን ይህም የምዕራባውያንን ኤሌክትሮኒክስ መከላከያ ስልቶች በቀላሉ ሰብሮ እንዲያልፍ ያስችለዋል። በተጨማሪም ድሮኑ የራሱን አቅጣጫ በራሱ ማስተካከል የሚያስችል የተራቀቀ የዳሰሳ ሲስተም የተገጠመለት በመሆኑም ከመቼውም ጊዜ በላይ ትክክለኛ ኢላማውን የመምታት አቅሙ በከፍተኛ ሁኔታ ጨምሯል። ጉዳዩን ይበልጥ አሳሳቢ የሚያደርገው ግን የቴክኖሎጂው መሻሻል ብቻ አይደለም። ሩሲያ ለኢራን እያደረገችው ያለው እጅግ ሚስጥራዊ የሆነው የወታደራዊ የሳተላይት መረጃዎች ልውውጥ ጭምር እንጂ። ይህ ትብብር ኢራን በአካባቢው የሚንቀሳቀሱትን የአሜሪካ የጦር መርከቦች፣ የአየር ኃይል ካምፖችና ሌሎች ስልታዊ የነዳጅ ማከማቻዎችን በከፍተኛ ትክክለኛነት እንድትከታተልና እንድትመታ ያስችላታል። በተለይም በፐርሺያ ባህረ ሰላጤና በቀይ ባህር ላይ የሚገኙት የአሜሪካ የባህር ኃይል አባላት በዚህ አዲስ ስጋት ምክንያት ከፍተኛ ጥንቃቄ እንዲያደርጉ የተገደዱ ሲሆን የቀጠናው ውጥረትም ወደ አስከፊ ደረጃ ላይ ደርሷል። ይህ የሩሲያና የኢራን ወታደራዊ ጋብቻ በመካከለኛው ምስራቅ ላይ የሚኖረው የረጅም ጊዜ ተጽዕኖ በቀላሉ የሚታይ አይደለም።